የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ እና አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ዜና ጎጃ ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ ማርስ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ክልል የብልጽግና ምክትል ርዕሰ መስተዳድር አብዱ ሁሴን በበኩላቸው በክልሉ በሚደረገው ጦርነት የራሳቸውን የብልጽግና የታችኛው መዋቅር ጫካ ሁናችሁብናል፣ የጫካነታችሁን አቁሙ ሲሉ አስጠንቅቀዋል። በሌላ በኩል በሁመራ ከተማ ለተቃውሞ አደባባይ በወጡ ወጣቶች ላይ ተኩስ ተከፍቶ 2 ሰዎች መገደላቸው ተሰምቷል። በዝርዝር የምንመለከተው ቀዳሚ ጉዳይ ነው። የተባበሩት መንግስታት ድርጅት የሱዳን ጦርነት ወደ ኢትዮጵያ ሊራዘም እንደሚችል በመግለጽ ሰፊ የቀጠና ግጭት ስጋት መፈጠሩን አስጠነቀቀ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገር ኢትዮጵያ ሊስፋፋ ተዘጋጅቷል ብሏል። በዝርዝር የምናየው ሌላኛው ጉዳያችን ነው። የተባበሩት መንግስታት በጋምቤላ ክልል ለስደተኞች የሚያቀርበው እርዳታ ለጊዜው ማቋረጡ ተሰማም። የተባበሩት መንግስታት ድርጅት ዩኤንኤችሲአር በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚያቀርበውን አገልግሎት ማቋረጡን ይፋ ያደረገው ድርጅቱ ነው። ድርጅቱ ዛሬ በፌስቡክ ገጹ ባወጣው መግለጫ በክልሉ ያለውን ተፈናቃዮች የተመለከተ የሚተላለፉ መልእክቶች አሳስበውኛል ብሏል። በዝርዝር የምናየው ተጨማሪ ጉዳይ ነው። አሜሪካ ኢትዮጵያ፣ ግብጽና ሶማሊያን ጨምሮ ከ30 በላይ ሀገራት ከፍተኛ ዲፕሎማቶቿን ወደ ዋሽንግተን እንዲመለሱ አዘዘች። የትራምፕ አስተዳደር ያለምንም ማብራሪያ በተለያዩ የዓለም ሀገራት ውስጥ የሚገኙ ወደ 30 የሚጠጉ አምባሳደሮችና ከፍተኛ ዲፕሎማቶች ስራቸውን አቁመው ወደ አሜሪካ እንዲመለሱ አዟል። ከነዚህ መካከል በኢትዮጵያ የተሾሙት የአሜሪካ አምባሳደር አንዱ ሲሆኑ የበርካታ ጎረቤት ሀገራት አምባሳደሮችም ተጠርተዋል። በዝርዝር እናየዋለን። ሩሲያ በደቡባዊ ዩክሬን ኦዴሳ ክልል ላይ የምትፈጽመውን ጥቃት አጠናክራለች። ይህ ጥቃት ሰፊ ኤሌክትሪክ ኃይል መቆራረጥና በክልሉ የሚገኘውን የባህር መሰረተ ልማት ላይ ዋና ትኩረት ያደረገ ነው። የዩክሬን ምክትል ጠቅላይ ሚኒስትር ኦሌክሲ ኩሌቭ ሞስኮ በክልሉ ላይ ስልታዊ ጥቃቶች እያካሄደች ነው ማለት ከሰዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ስትቆዩ እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። የአማራ ክልል የብልጽግና ምክትል ርዕሰ መስተዳድር አብዱ ሁሴን በበኩላቸው በክልሉ በሚደረገው ጦርነት የራሳቸውን የብልጽግና የታችኛው መዋቅር ጫካ ሁናችሁብናል፣ ይህ ጫካነታችሁን አቁሙ ሲሉ አስጠንቅቀዋል። በሌላ በኩል በሁመራ ከተማ ለተቃውሞ አደባባይ በወጡ ወጣቶች ላይ ተኩስ ተከፍቶ 2 ሰዎች መገደላቸውም ተሰምተዋል። በአማራ ክልል ሰሜን ወሎ ዞን ላስታ ላሊበላ ቀጠና በዛሬው ዕለት ታህሳስ 14 2018 ከሌሊት ጀምሮ ከባድ ውጊያ እየተደረገ እንደሚገኝ ነው የፋኖ የመረጃ ምንጮች ለኢትዮኒውስ የተናገሩት። በአይና ቡግናና ብልብላ ጊዮርጊስ ከተማ ቅርብ ርቀት ሳንኪው በተባለ አካባቢ እየተደረገ የሚገኘው ውጊያ በከባድ መሳሪያዎች የታገዘ መሆኑን የተናገሩት የመረጃ ምንጮች በውጊያው የደረሰው ጉዳት በተመለከተ ግን ለጊዜው ለማወቅ አልተቻለም ብለዋል። በአካባቢው ውጊያ የተቀሰቀሰው የአገዛዝ ጦር በሌሊት ወደ ፋኖ ቀጠና ለመግባት ሞከሩን ተከትሎ መሆኑን ታውቋል። ባለፉት ተከታታይ ቀናት በላስታ ላሊበላ ቀጠና የተለያዩ አካባቢዎች በተደረገ ውጊያ ከ100 በላይ የአገዛዙ ወታደሮች የሞትና የአካል ጉዳት እንደደረሰባቸው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ያስታወቀው። በተመሳሳይ በጎጃም ቀጠና የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ተባብሶ መቀጠሉም ተሰምቷል። በምዕራብ ጎጃም ዞን ደጋዳሞት፣ ቋሪትና ደንበጫ ቀጠና በቀጠለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መዝገቡን የኢትዮኒውስ የመረጃ ምንጮች ተናግረዋል። በደጋዳሞት ሰቀላና ደፈር አካባቢ ለ2 ተከታታይ ቀናት በተደረገ ውጊያ በርካታ የአገዛዙ ወታደሮች ተገድለዋል ሲሉ ነው የፋኖ የመረጃ ምንጮች ጨምረው የተናገሩት። በዞኑ ቋሪት ወረዳ በተደረገ ውጊያም ከፍተኛ ጉዳት ደርሷል። በተለይም በወረዳው ጣሊያን፣ ጅዳ ጽዮን፣ ሌባ ገደልና በእንቁ አካባቢ በተደረገ ውጊያ የአገዛዙ ወታደሮች የሞትና የአካል ጉዳት ሲደርስባቸው የፋኖ አባላትም ቆስለዋል ሲሉ የኢትዮኒውስ የመረጃ ምንጮች ተናግረዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ቴዎድሮስ ዕዝ በበኩሉ በአካባቢ በተደረገ ውጊያ ድል አስመዝግቤያለሁ ብሏል። በተመሳሳይ በዚሁ በጎጃም አዲስ ቅዳም ከተማ አቅራቢያ በቡድን መሳሪያዎች የታገዘ የተኩስ ልውውጥ እንደነበረ የአካባቢ መረጃ ምንጮች ለኢትዮኒውስ ተናግረዋል። የተኩስ ልውውጡ ይካሄድ በነበረበት ሰዓት የአማራ ክልል ብልጽግና ምክትል ርዕሰ መስተዳድር አብዱ ሁሴንና የአገዛዙ ጦር ምስራቅ ዕዝ የኮር አዛዥ ብርጋዴር ጄኔራል
አዲሱ መሐመድ በአዲስ ቅዳም ከተማ ከሀገር ሽማግሌዎች ጋር ስብሰባ ላይ ነበሩ ተብሏል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ በበኩሉ በአገዛዙ በአዲስ ቅዳም ከተማ ስብሰባ ለማድረግ ሲባል ከተለያዩ አካባቢዎች ያሰባሰበውን ከ3 ሬጅመንት በላይ መከላከያ በከባድ መሳሪያ ታግዞ ተሰማርቶ እንደነበረ በመጥቀስ በዚህም ኃይል ላይ በሞርታር የታገዘ ተኩስ እንደከፈተበት አስታውቋል። አፋባ ቴዎድሮስ እዝ በተከፈተበት ተኩስ ምክንያት ባለስልጣናት የሚመሩት ስብሰባ መበተኑን ያስታወቀ ሲሆን የከተማዋ የትዮኒስ የመረጃ ምንጮች በኩላቸው ከከተማው ወጣ ብሎ ተኩስ ሲሰማ እንደነበረ በመግለጽ ስብሰባው መበተኑን አልሰማንም ሲሉ ተናግረዋል። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ እዝ የአዲስ ቅዳም አካባቢ አደረጃጀት ግን በብልጽግና ስብሰባ ላይ የከፈትነውን የሚካናይዝድ ጥቃት መረጃ በተንቀሳቃሽ ምስል አስደግፈን ለህዝብ ይፋ እናደርጋለን ሲል አስታውቋል። ሆኖም የፋኖ ኃይሎች በከፈቱ ተኩስ የደረሰ ጉዳት ስለመኖሩ ትዮኒስ ለማጣራት ያደረገችው ጥረት ለጊዜው አልተሳካም። በሌላ በኩል በዚሁ በአዲስ ቅዳም ከተማ ከትላንት በተደረገው ስብሰባ ላይ የአማራ ክልል የብልጽግና ምክትል ርዕሰ መስተዳድር አብዱ ሁሴን በክልሉ በሚደረገው ጦርነት የራሳቸውን የብልጽግና የታችኛው መዋቅር ጫካ ሆናችሁብናል፣ ይህ ጫካነታችሁን አቁሙ ሲሉ ተናግረዋል። አቶ አብዱ ሁሴን የብልጽግና የታችኛው መዋቅር ለፋኖ ኃይሎች ድጋፍ እንዳለው ነው በንግግራቸው ያረጋገጡት። አብዱ ሁሴን እኛ ጫካ ካለው ፋኖ ጋር እየተደራደርነን እናንተ ከተማ ተቀምጣችሁ የእኛን ወንበር ይዛችሁ ጫካ ሆናችሁብን፣ ጫካነታችሁን አቁሙ፣ ለመጨረሻ ጊዜ ነው የምነግራችሁ፣ በእኛ ላይ ጫካ መሆናችሁን አቁሙ ሲሉ ካድሬዎቻቸውና በሳቸው መካከል የሀሳብ ልዩነት እንዳለ እንዲሁም በፋኖ ደጋፊነት የታችኛውን አመራር ማማታቸውና መወንጀላቸው ተሰምቷል። አሁንም እየተደራደርን ያለን ጫካ ካለው ጋር እየተደራደርን ስለሆነ ጫካ ያለውን በሰላም ይማያል ስለሆነ እናንተ እዚህ ከተማ ተቀምጣችሁ የእኛን ወንበራት ይዛችሁ ጫካነታችሁን አቁሙ ለመጨረሻ። በተመሳይ በቅርቡ በምዕራብ ጎጃም ዞን ፍኖተ ሰላም ከተማ በተደረገ ስብሰባ ላይ የአገዛዝ ጦር የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ለፋኖ ኃይሎች ትብብር ስለሚደረግላቸው ለምን ወስደው ወታደራዊ እርምጃ እንቅፋት ሆናችሁብናል ሲሉ መውቀሳቸው መዘገባችን ይታወሳል። ይህ በእንዲህ እንዳለ በወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተዳደር በሁመራ ከተማ ለተቃውሞ አደባባይ በወጡ ወጣቶች ላይ ተኩስ ተከፍቶ 2 ወጣቶች መገደላቸው ተሰምተዋል። ታህሳስ 13 2018 ዓ.ም ወጣቶቹ በሁመራ ከተማ የብልጽግና አስተዳደር ጥያቄያችን አልመለሰልንም በሚል ተቃውሞ ሰልፍ የወጡ ሲሆን የብልጽግና ሰራዊት በወጣቶች ላይ ተኩስ ከፍቶ 2 ሰዎች ሲገደሉ 3 ደግሞ ቆስለው ሆስፒታል መግባታቸውን የመረጃ ምንጮች አረጋግጠዋል። ለወጣቶቹ ተቃውሞ መነሻ የሆነው በተከዜ የተፋሰስ አዲጎሹና ሌሎች አካባቢዎች በወርቅ ማውጣት ስራ ላይ ተሰማርተው የነበሩ ሰዎች የአገዛዙ መከላከያ ከታህሳስ 2018 መጀመሪያ ቀን ጀምሮ በኃይል ማስቆሙን ተከትሎ ነው ያሉት የመረጃ ምንጮቻችን ወጣቶቹ የወልቃይት ጠገዴ ሰቲት ሁመራ የብልጽግና አስተዳደር ችግራቸውን እንዲፈታላቸው ቢጠይቁ ምላሽ በማጣታቸው መሆኑ ተነግረዋል። በሁመራ ከተማ ለተቃውሞ የወጡ ወጣቶች ከከተማው መስቀል አደባባይ ሲደርሱ በብልጽግና አስተዳደር ጸጥታ ኃይል የተኩስ ሩምታ ተከፍቶባቸው ነው 2 ሰዎች መገደላቸውና 3 ደግሞ መቁሰላቸው የተሰማው። በሁመራ በአገዛዙ የተገደሉት 2 ወጣቶች ስርዓተ ቀብራቸው መፈጸሙን የአካባቢ መረጃ ምንጮች ለኢትዮኒውስ አክለው ተናግረዋል። የተባበሩት መንግስታት ድርጅት የሱዳን ጦርነት ወደ ኢትዮጵያ ሊዛመት እንደሚችል በመግለጽ ሰፊ የቀጠና ግጭትና ስጋት ተደቅኗል አለ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣውን ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት ይችላል ሲል ያስጠነቀቀው። ይህም ሊሆን የሚችለው ውጊያው የበረታ የጦር መሳሪያ ስርጭትና እየጨመረ እንዲሁም ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ብሏል። ባለፈው ሳምንት አልጀዝራ አረበኛው እንደዘገበው ከሆነ የኢትዮጵያ የብልጽግና አገዛዝ በሱዳን ወታደሮችን በመደገፍ በተለይም የፈጥኖ ደራሽ ኃይልን በመደገፍ በቤኒሻንጉል ጉሙዝ ክልል የጦር መሳሪያ ማቅረብ፣ የስልጠና ካምፕ ማዘጋጀትና ታጣቂዎችን ማሰልጠን ጨምሯል። በዚህም የተነሳ የአልቡራን ኃይል በኢትዮጵያ ላይ እርምጃ ይወስዳል ብሎ ነበር። ዛሬ ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ካሊድ ኬሪያ ጦርነቱ በቅርብ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩን ገልጸዋል። በዚህም መሰረት የሱዳን ፈጥኖ ደራሽ ኃይል የባባ ኑሳን ከተማ በጎርጎሮሳውያኑ ታህሳስ 1 ቀን የሄግሊ የነዳጅ ማውጫ ደግሞ በታህሳስ 8 ቀን መቆጣጠሩና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቀዋል። አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለው ሁሉ ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋት ሊያሳጣ የሚችል ተጽዕኖ አለው ብለዋል። ካሜሩን ሁንድሰን የተባሉት ተንታኝ በበኩላቸው ደግሞ ግጭቱ በድንበር ተሻጋሪ የጦር መሳሪያ፣ የገንዘብና የፖለቲካ መረቦች የሚደገፍ ሙሉ በሙሉ ዓለም አቀፋዊ ይዘት ያለው ጦርነት ሆኗል ብለዋል። ለምክር ቤቱ ሲያስረዱም እነዚህ ተመሳሳይ መረቦች በቀጣይ በቻድ፣ በደቡብ ሱዳን ወይም በኢትዮጵያ ለሚነሱ ጦርነቶች ድጋፍ አያደርጉም ብለን ካሰብን ተሳስተናል ማለት ግጭቱ በቀላሉ ወደማይረጋጋው ጎረቤት ሀገራት የመዛመት አደጋ እንዳለው አጽንኦት ሰጥተዋል ተናግረዋል።
ሁድሰን እንደሚገልጹት ከሆነ ጦርነቱ ከተለመደው የግጭት መልክ ወጥቶ ከተለያዩ ሀገራት በሚቀርቡ ዘመናዊ ጦር መሳሪያዎች ወደሚካሄድበት ጦርነት ተቀይሯል። መሳሪያዎቹ በቻድ፣ በሊቢያ፣ በመካከለኛው አፍሪካ ሪፐብሊክ፣ በደቡብ ሱዳን፣ በሶማሌ ፑንትላንድ በሚያልፉ መንገዶች ለሱዳን ተፋላሚ ወገኖች በተለያዩ ኃይሎች እየደረሱ ናቸው ተብሏል። በተለይም ደግሞ በፑንትላንድና ሌሎች አካባቢዎች የሚመጡ መሳሪያዎችን የብልጽግናው አገዛዝ ወደ ሱዳን የፈጥኖ ደራሽ ኃይል እንደሚያቀርብ ከዚህ በፊት መዘገቡ ይታወሳል። እነዚህ የጦር መሳሪያ አቅርቦት ሰንሰለቶች ያለምንም ቁጥጥር የሚቀጥሉ ከሆነ ከሱዳን ድንበር ባለፈ ሌሎች አዳዲስ ግጭቶች መነሳት ምክንያት ሊሆኑ እንደሚችሉ ተናግረዋል። የተባበሩት መንግስታት ድርጅት ባለስልጣን በበኩላቸው የድሮን ጥቃቶች ያለምንም ልዩነት በስፋት ጥቅም ላይ መዋላቸው እንዳሳሰባቸው ገልጸዋል። ኪሪያ በካግዱሊ የሚገኝ የተባበሩት መንግስታት የሎጂስቲክስ ማዕከልን ጨምሮ እንደ መዋለ ህጻናትና ሆስፒታሎች ባሉ ሲቪል ተቋማት ላይ የተፈጸመ ጥቃቶችን በማሳያነት ጠቅሰዋል። በአብይ የሰላም አስከባሪ ኃይል ውስጥ የሚያገለግሉ 6 የሰላም አስከባሪዎች መገደላቸው የገለጹት ኃላፊውም በአሁኑ ወቅት ሱዳን በጦር መሳሪያዎች የተጥለቀለቀች ወደ መሆኗና ያልተገደበ የመሳሪያ ፍሰት ለጦርነቱ መቀጠል ዋነኛ ምክንያት መሆኑን አስረድተዋል። ባለስልጣናቱ እንደገለጹት የጦርነቱ ሰብአዊ መዘዞች እጅግ አስከፊ ከመሆናቸውም በላይ እየተባሱ መጥተዋል። በተባበሩት መንግስታት ሰብአዊ ጉዳዮች ማስተባበሪያ ቢሮ የድንገተኛ አደጋ ምላሽ ዳይሬክተር ኤደም ዋርሶም የኮርዶፋን ግዛት አዲሱ ኃይል እርምጃ ማዕከል እየሆነ ነው ብለዋል። በዳርፉር ደግሞ የሰብአዊ እርዳታ ፍላጎት አሁንም እጅግ ከፍተኛ እንደሆነ ቀጥሏል ተብሏል። ዳይሬክተሩ የጅምላ ጭፍጨፋዎች፣ የጾታ ጥቃትና የህይወት አድን የሆኑ እርዳታዎች እንዳይደርሱ የመወከልከል ድርጊቶች እየተፈጸሙ ነው ብለዋል። በተጨማሪም ዘንድሮም በጤና ተቋማት ላይ በተፈጸሙ በርካቶች ጥቃቶች ምክንያት የጤና አገልግሎት ሙሉ ለሙሉ ተቋርጧል ተብሏል። የጸጥታው ምክር ቤት የቀጠናው አለመረጋጋት እየተባሰ መምጣቱ ግጭቱ እንዳይባባስና ወደ ሌሎች ሀገራት በተለይም ወደ ኢትዮጵያ እንዳይዛመት የተቀናጀ እርምጃ እንዲወሰድ ጠይቋል። በተጨማሪም የምክር ቤቱ ንግግር አቅራቢዎች ለጦርነቱ መፋፋም ምክንያት ሊሆኑ ወገኖች ተጠያቂነት እንዲሰፍን ጥሪ ያቀረቡ ሲሆን የሱዳን ግጭት በኢትዮጵያም ሆነ በሌሎች የአፍሪካ ቀንድ ሀገራት ላይ ሰፊ አለመረጋጋት እንዳይፈጥር ሰፋ ያለ የጦር መሳሪያ ማዕቀብ ጨምሮ ጠንከር ያሉ እርምጃዎች እንዲወሰዱ ማለት አሳስበዋል። የተባበሩት መንግስታት በጋምቤላ ክልል ለስደተኞች የሚያቀርበው እርዳታ ለጊዜው አቋረጠ። የተባበሩት መንግስታት ድርጅት ዩኤንኤችሲአር በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚያቀርበውን አገልግሎት ማቋረጡን ይፋ አድርጓል። ድርጅቱ በይፋ የፌስቡክ ገጹ ላይ ባወጣው መግለጫ በክልሉ በተከሰተው ግጭት የተነሳ ለስደተኞች የሚያቀርበው የምግብና የውሃ አቅርቦት ለጊዜው ተቋርጧል ብሏል። በሌላ በኩል በዚሁ በጋምቤላ ክልል ባለፉት 2 ሳምንታት የተለያዩ አካባቢዎች የተፈጠረው ግጭት ተከትሎ የሰዎች ህይወት መጥፋት፣ የንብረት መውደምና አካል ጉዳት የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮም ባለፈው ቀን ባወጣው መግለጫ ማስታወቁ ይታወሳል። የመንግስታቱ ድርጅት ታዲያ ዛሬ ማክሰኞ ታህሳስ 14 2018 ዓ.ም ባወጣው መግለጫ የተቋረጠው የእርዳታ አቅርቦት ለማስቀጠል ጥረት እያደረገ ቢሆንም አሁን ባለው የጸጥታ ችግር ምክንያት ግን እርዳታው ተቋርጧል ብሏል። ዩኤንኤችሲአር በክልሉ የተቀሰቀሰውን አለመረጋጋት ተከትሎ በማህበራዊ ሚዲያ ስደተኞች ላይ ያተኮረ ሐሰተኛ መረጃ መሰራጨቱና ይህም እንዳሳሰበው አስታውቋል። ድርጅቱ ሁኔታውን በፍጥነት ትኩረት ካልተሰጠው ውጥረት ያባብሳል ሲል ስጋቱን ገልጿል። ድርጅቱ ለተፈጠረው አለመረጋጋት ሰላማዊ መፍትሄ እንዲፈለግ ጥሪ አቅርቦ ማንኛውም ሰው ስደተኛና ስደተኛ ተቀባይ ማህበረሰብ ላይ ከሚሰነዝሩ የጥላቻ ንግግሮች እንዲታቀብም ጠይቋል። የተባበሩት መንግስታት የስደተኞች ድርጅት መረጃ እንደሚያመለክተው ከ483 ሺህ በላይ የደቡብ ሱዳን ስደተኞች በዚህ ጋምቤላ ይኖራሉ። ወደ 450 ሺህ የሚጠጉት ከደቡብ ሱዳን ግጭት ሸሽተው የመጡ ስደተኞች በጋምቤላ ውስጥ የሚገኙ ሲሆን በተለያዩ መጠለያ ጣቢያዎች ይኖራሉ የተባለው መጠለያ ጣቢያዎቹ በርካታ ስደተኞችን የያዙ ቢሆንም በደቡብ ሱዳን ባለፈው ዓመት ያገረሸው ግጭት በርካቶች ወደ ጋምቤላ እንዲሰደዱ ተጨማሪ ምክንያት ሆኗል። በጥቅምት ወር በደቡብ ሱዳን የሚገኝ የተባበሩት መንግስታት ሰብዓዊ መብት ኮሚሽን በአገሪቱ በታጠቁ ኃይሎች በተከሰተ ግጭት የፖለቲካና እስር እንዲሁም የሰብዓዊ መብት ረገጣዎች ከቅርብ ወዲህ መጨመራቸውን ገልጿል። ብጥብጡ በመባባስ የጀመረው ባለፈው ዓመት መጋቢት ወር የፕሬዝዳንት ሳልቫኪር መንግስት ምክትላቸው ሪክ ማቻር በቁጥጥር ስር መዋላቸውን ተከትሎ ነው። ታዲያ እነዚህ በኢትዮጵያ ያሉ የደቡብ ሱዳን ተፈናቃዮች አሁን ላይ በጋምቤላ ክልል ባለው ግጭት የተነሳና በማህበራዊ ሚዲያ በሚደረጉ ቅስቀሳዎች ከፍተኛ አደጋ ወድቋል የተባለው የተባበሩት መንግስታት ድርጅት ነው። ድርጅቱ በተለይም እርዳታም ተቋርጧል፣ በአካባቢውም ሰላም አስከባሪ ኃይል በስፋት መሰማራት አለበት፣ ያለው ብጥብጥና ቀውስም ሊረጋጋ ይገባል ማለት አሳስቧል። አሜሪካ ኢትዮጵያ፣ ግብጽና ሶማሊያን ጨምሮ ከ30 ሀገራት ከፍተኛ ዲፕሎማቶቿን ወደ ዋሽንግተን እንዲመለሱ አዘዘች። የትራምፕ አስተዳደር ያለምንም ማብራሪያ በተለያዩ የዓለም ሀገራት ውስጥ የሚገኙ ወደ 30 የሚጠጉ አምባሳደሮችና ከፍተኛ ዲፕሎማቶች ስራቸውን አቁሙ ወደ አሜሪካ እንዲመለሱ አዟል። ቅድሚያ ለአሜሪካ ከሚለው የዶናልድ ትራምፕ መርህ በተያያዘ በዓለም አቀፍ ግንኙነት ውስጥ የፕሬዝዳንቱ አስተዳደር ለውጥ ማድረግ በፈለገባቸውና ከፍተኛ ሚና ያላቸውም ከተባሉ ሀገራት ዲፕሎማቶች እንዲወጡ ተደርጓል የተባለው ለአሜሪካ መንግስት ውሳኔ ቅርብ የሆኑ ምንጮች ለሮይተርስ
ሮይተርስ የዜና ወኪል እንደተናገሩት ወደ 30 የሚጠጉ ከፍተኛ ዲፕሎማቶች ያለምንም ማብራሪያ የተመደቡባቸው ሀገራት ለቀው ወደ ዋሽንግተን እንዲመለሱ በስልክ ተነግሯቸዋል። ይህ ማሰናበት የሚመስለው መልእክት ለአምባሳደሮቹ መድረስ የጀመረው ካለፈው ረቡዕ ጀምሮ መሆኑን አሶሺየትድ ፕሬስ የዜና ወኪልም ዘግቧል። ከተመደቡባቸው ሀገራት እንዲመለሱ የተነገራቸው የአሜሪካ ዲፕሎማቶች በውጭ ጉዳይ መስሪያ ቤት ውስጥ የሚሆናቸውን አዲስ የስራ መደብ እንዲፈልጉ መመከራቸውን አንድ ባለስልጣን ለሚዲያ ተናግረዋል። በዚህ ውሳኔ ከተመደቡባቸው የአሜሪካ ኤምባሲዎችና ቆንስላዎችን ለቀው ወደ ዋሽንግተን እንዲመለሱ ከተነገራቸው ዲፕሎማቶች መካከል አብዛኛዎቹ ከአፍሪካ ሀገራት ሲሆኑ አምባሳደሮቹ ግን በዓለም ዙሪያ ከሚገኙ ሀገራት ናቸው። የአሜሪካ አምባሳደሮችና ዲፕሎማቶች እንዲወጡ የተደረጉባቸው ናቸው ብሎ ኤፒ ባወጣው ዝርዝር ውስጥ 28 ሀገራት የተጠቀሱ ሲሆን ግማሾቹ አፍሪካ ናቸው። ከነዚህ ውስጥ የአሜሪካ ወዳጅ የሆነችው ግብጽና በአፍሪካ ቀንድ የአልቃይዳ ጋር የሆነውን አልሸባብ የሚንቀሳቀስባት ሶማሊያ ጠቅሰዋል። ግብጽ ከአረብ ሀገራት መካከል ከአሜሪካ ጋር የጠበቀ ግንኙነት ያላት ከመሆኑ በተጨማሪም በየዓመቱ ከፍተኛ መጠን ያለው ወታደራዊ ድጋፍን ታገኛለች። አሁን አሜሪካ ዲፕሎማቶቿን ለምን ከግብጽ እንደጠራች ባይታወቅም ከሀገሪቱ ጋር ያላትን ደረጃ ዝቅ ለማድረግ ይሆናል ተብሎ አይታሰብም። ሌላኛው ሀገር ሶማሊያ ውስጥ የሚንቀሳቀሱና የሽብር ቡድኖች ላይ ተደጋጋሚ የአየር ጥቃት የምትፈጽመው አሜሪካ እዚህ ውሳኔ ላይ የደረሰችበት ምክንያት እስካሁን አልታወቀም። በውሳኔዋ ወደ ዋሽንግተን ከተጠሩት በአፍሪካ የአሜሪካ አምባሳደሮች በተጨማሪ 6 ከእስያ፣ 4 ከአውሮፓ፣ 2 ከመካከለኛው ምስራቅ፣ 2 ከደቡብና ማዕከላዊ አሜሪካ እንዲሁም ተጨማሪ 2 ከምዕራባውያን ሀገራት መሆናቸው ሰምተዋል። ቢቢሲ በዚህ ውሳኔ ምን ያህል አምባሳደሮች ከምድባቸው እንደሚነሱ ከመናገር የተቆጠበው አንድ ከፍተኛ የአሜሪካ የውጭ ጉዳይ መስሪያ ቤት ባለስልጣን በዲፕሎማቶች ላይ የሚደረገው ለውጥ በየትኛውም የአሜሪካ አሰራር ወቅት የሚካሄድ መደበኛ አሰራር ነው ሲሉ ነግረውኛል ይላል። ጨምረውም በባህር ማዶ ሀገራት ውስጥ የሚመደቡ የአሜሪካ አምባሳደሮች የፕሬዝዳንቱ የግል ተወካይ በመሆናቸው የተነሳ ቅድሚያ ለአሜሪካ የሚለውን አጀንዳቸውን የሚያስፈጽም ግለሰብ የመመደብ መብት ትራምፕ አላቸው ሲሉ ባለስልጣኑ ተናግረዋል። ነገር ግን የትራምፕ አሰራር እርምጃ የሚተቹ ሰዎች ውሳኔው አሜሪካ በውጭ ዓለም ያላትን ታማኝነት የሚያዳክም ነው ብለውታል። የአሜሪካ ዲፕሎማቶች ማህበር ቃል አቀባይ ኒኪ ጋመር መንግስት እየወሰደ ያለውን እርምጃ ወጥነት የሌለው ማለት ድንገተኛ ማብራሪያ የሌለው በመሆኑ በሞራልና በውጤታማነት ላይ ተጽዕኖ ያለው ነው ማለት ተችተዋል። ዶናልድ ትራምፕ ለሁለተኛ ዙር የስልጣን ዘመን ወደ ፕሬዝዳንትነታቸው ከተመለሱ በኋላ የአሜሪካን በውጭ ፖሊሲ ላይ ቅድሚያ የምትሰጣቸው ጉዳዮች በብሔራዊ ደህንነት ተቋማት ውስጥ ባሉ ቦታዎች ላይ ታማኝ ሰዎችን ሊስመድቡ ቆይተዋል። የአሜሪካ ምክር ቤት አባላትና ዲፕሎማቶች የትራምፕ እርምጃ ሀገሪቱ በመላው ዓለም በዲፕሎማሲው መስክ ያላትን ተጽዕኖ ለቻይናና ለሩሲያ አሳልፈው የሚሰጥ ነው ማለት እየተቹ ይገኛል ማለት ቢቢሲ ዘግቧል። ሩሲያ በደቡብ ዩክሬን ኦዴሳ ክልል ላይ የምትፈጽመውን ጥቃት አጠናቅራለች። ይህ ሰፊ ኤሌክትሪክ ኃይል መቆራረጥና በክልሉ የሚገኘውን የባህር መሰረተ ልማት ላይ አደጋም ፈጥሯል። የዩክሬን ምክትል ጠቅላይ ሚኒስትር ኦሌክሲ ኩሌባ ሞስኮ በክልሉ ላይ ስልታዊ ጥቃቶችን እያካሄደች ነው ብለዋል። ባለፈው ሳምንት የጦርነት ትኩረት ወደ ኦዴሳ አቅጣጫ ሊሆን ይችላል ሲሉ አስጠንቅቀው ነበር። ፕሬዚዳንት ቮሎዲሚር ዜሌንስኪ በኩላቸው ሩሲያ በተደጋጋሚ የተፈጽማቸው ጥቃቶች ዩክሬን የባህር ላይ ሎጂስቲክስ እንዳትጠቀም ለማገድ የምታደርገው ሙከራ ነው ብለዋል። የሩሲያው ፕሬዚዳንት ቭላድሚር ፑቲን በታህሳስ ወር መጀመሪያ ላይ ዩክሬን በጥቁር ባህር ላይ የሚንቀሳቀስ የሩሲያ ነዳጅ ጫኝ መርከብ ላይ ጥቃት ከፈጸመች በኋላ ወደ ባህሩ የመግባት አቅሟ እንደሚቀንሱ ዝተው ነበር። እንደ አውሮፓውያን አቆጣጠር በ2022 ሩሲያ ዩክሬን ሙሉ በሙሉ ከወረረች በኋላ ምዕራባውያን የጣሉባት ማዕቀብ ለማለፍና በመቶዎች የሚቆጠሩ ነዳጅ ጫኝ መርከቦችን ለማሳለፍ የምትጠቀምባቸው ሻዶ ፍሊት የሚባሉ መርከቦች አሏት። እነዚህ በሚስጥር ነዳጅ የሚያመላልሱ መርከቦች በአብዛኛው ያረጁ ነዳጅ መጫኛ ቦቴዎችን የሚይዙ ሲሆን ብዙዎቹ ንብረትነታቸው የማን እንደሆነና የመድን ዋስትና የቱ ኩባንያ እንደሰጣቸው ግልጽ አይደለም። ሰኞ ምሽት ላይ የኦዴሳ የወደብ መሰረተ ልማት ላይ በተፈጸመ ጥቃት ለሰላማዊ ትግሉ የሚውሉ መርከቦች መጎዳታቸውን የክልሉ አስተዳዳሪ ተናግረዋል። ሩሲያ በክልሉ በተደጋጋሚ በፈጸመችው ጥቃት ለቀናት ኤሌክትሪክ አቅርቦት የተቋረጠ ሲሆን በርካታ ሰዎችም ተገድለዋል። እሁድ ምሽት በተፈጸመ ጥቃት የ120 ሰዎች ኤሌክትሪክ ኃይል ተቋርጦ የነበረ ሲሆን በዋና ወደብ ላይ እሳት በመቀስቀሱ በርካታ የዱቄትና የምግብ ዘይት የያዙ ኮንቴነሮችም ወድመዋል። ባለፈው ሳምንት በኦዴሳ ምስራቃዊ ክፍል በሚገኘው ፒቪዲኒ ወደብ ላይ በተፈጸመ የባሊስቲክ ሚሳይል ጥቃት 8 ሰዎች ሲገደሉ ቢያንስ 30 ሰዎች ቆስለዋል። በሳምንቱ መጀመሪያ ላይ በተፈጸመ ሌላ ጥቃት ከ3 ልጃቸው ጋር በመኪና የምትጓዝ እናት ገድሎ ዩክሬንና ሞልዶቫ የሚያገናኘውን የኦዴሳ ክልል ብቸኛ ድልድይ ሰብሯል። ዜሌንስኪ ዲሜትሮ ካርፒኮ በሳምንቱ መጨረሻ ላይ መባረራቸውን ተከትሎ ለክልሉ አዲስ የአየር ኃይል አዛዥ እንደሚመረጥም ተናግረዋል። የኦዴሳ ወደብ ለሀገሪቱ ኢኮኖሚ ቁልፍ ስትሆን በከተማዋ ከኪየቭና ከካርኬቭ ቀጥሎ በዩክሬን ሶስተኛዋ ትልቅ ከተማ ነች ብሏል ቢቢሲ። አሁን በሩሲያ ወረራ ምክንያት በዛፖሪዥያ፣ በኬርሰን፣ በማይክላሎቭ ክልሎች ውስጥ የሚገኙ ሌሎች ወደቦች መድረስ ስለማይቻል ስትራቴጂካዊ ጠቀሜታ ነበራት። ጦርነቱ ቢኖርም ዩክሬን በዓለም ላይ ከፍተኛ
ከፍተኛ የስንዴና የበቆሎ ላኪ ሆና ቀጥላለች። እንደ አውሮፓውያኑ ከነሐሴ 2023 ጀምሮ ኦዴሳ የሮማኒያ፣ የቡልጋሪያ የባህር ዳርቻዎችን በመከተል እህል ወደ ውጭ ለመላክ የሚያስችላቸው ወሳኝ መተላለፊያ ሆና ለዩክሬን እያገለገለች ነበር ያለው ቢቢሲ ነው። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።